ለዚህኛው ሰዓት ደግሞ ጥቂት እንግዲህ እንይዝና እንጫወታለን። ቤተኛ ነው በርግጠኛ ሰው ስለሆነ አዳዲስ ጉዳዮች ስለሚኖሩ እሱን እያነሳሳን ቆይታ እናደርጋለን። እንኳን ደህና መጣ ጴጥ። እንኳን ደህና ገና መልክን ሲያዩ ስለሚገምቱ ስም እንደተጠበቀ ጴጥሮስ ማስረሻ ነው። የፋና ላምሮት ደግሞ አራተኛ አሸናፊዎች አሸናፊ ላይ አሸናፊ ሆኖ ሚሊዮን ይዞ ሄዶ ነበር። ቀስ እሱ ቀጣይ ኢንቨስትመንት እየጠየቅን ነበር አይደል? የት አድርሶት ይሆን እንደው ይሄንን ገንዘብ ይያልን ነበር። ድጋሚ ስላገኘነ በጣም ደስ ብሎናል። ከሽልማትና ከዝነኝነት በኋላ ከአሸናፊነት በኋላ ህይወት እንዴት ነበር የሚለው እናስቀድም። እንደዛ ይሻላል። እሺ አመሰግናለሁ ሁለተኛ ስለጠራችሁኝ። ከሽልማት በኋላ ደስ ይላል። ያው ቆንጆ ነው። የሥራ ሰዓት ነው የሚሆነው። በስራ ነው እንግዲህ ያስኬድኩት ያለሁት። ወጣ ካልክ በርግጥ እንትኑ ፋኖቹም ስለሚያስቸግሩ ትንሽ ስራ ላይ ማሳለፉ የተሻለ ሊሆን ይችላል። አዳዲስ ጉዳዮች ይኖራሉ ስንል አንደኛው ተጠባቂ የነበረው መድረኩ ላይ ያሸነፈው ሙዚቃ ስለነበር እንደገና የተሰኘው እሱም ከምን ደረሰ እኛም ተመልካቾችም ስለምንጠብቅ እሱን ብንሰማ በጣም አሪፍ። ደግሞ በወቅቱም ትንሽ አነጋጋሪ ነበር። ብዙ ጊዜ ወይ ሙዚቃውን የሚያሸንፉ ወይ ደግሞ አንደኛ ሆነው በሚሊዮን ደግሞ ተሸላሚ ነበር የሚሆኑት። አንተ ደግሞ እንደጋጣሚ ሆኖ በእለቱ ሪከርድ ሰብራ ሁለቱንም ነበር ያሸነፈውና እስታ ደግመን ተገናኝተን አውርተነው ነበር። የታደረስከው ሙዚቃውን ያው ለመጀመሪያ ጊዜ አሸንፍ ያለው ሁለቱንም ሳሸንፍ ለመጀመሪያ ጊዜ ነውና እንዴ ለመጀመሪያ ጊዜ ሲሆን ደግሞ በደንብ መስራት እንዳለብኝ አመንኩ። ከዛም በላይ ደግሞ በደንብ ጠንክሬ እንድሰራው ስለፈለኩኝ በደንብ ተዘጋጅቼበታለሁ። ኦኬ። በተለየ መንገድ ከዚህ በፊት የምናስታውሰው ተመልካቾችን በደንብ የሚያስታውሱት ውድድሮች ሲከናወኑ እንግዲህ ባላንስ ለማድረግ ለምሳሌ አንዱ ብሩን ካሸነፈ ሌላው ሰው ደግሞ ሙዚቃውን እንዲያሸንፍ እድል ስለሚሰጠው የተለመደው መንገድ እሱ ስለነበረ ይሄኛው አልሆነም። በጣም ጴጥሮስ ደግሞ አሳማኝነትን የሚያሳይ ይመስለኛል። ግድ የለም አይ ሁለቱም ይገባዋል መባል መቻል ሶስቱም ላይ ስላልነበረ አንተ ጋር መሆኑ በጣም የተለየ ነገር ያደርጋል የምንለው እሱን ሊሆን ይችላል ብዬ አስባለሁ። በግል ወደው ነበር ሙዚቃው? በጣም ነው የወደድኩት። መጀመሪያም ለውድድር ስሰማው ምን ነው የኔ በሆነ ብዬ የተመኘሁት ስራ ነው እውነት ለመናገርና አሬንጅመንቱ ደስ ይላል፣ ሙዚቃው ሐሳቡ ደስ ይላል፣ ሀገርኛ ነው። በጣም ከልቤ የቀረረ ስራ ነውና ለዛም ይሆናል ይመስለኛል በደንብም ስለሰማሁት ስለሰራሁት ይመስለኛል ላሸንፈው እና ለወስደው የቻልኩት እና በጣም ወደው ስራ ነው። በጣም የሚገርመኝ አዳዲስ ስራዎቹ ሲሰጧቸው ረጅም ጊዜ ለምሳሌ ዮናታን እናስታውሳለሁ ሙዚቃውን ማሸነፍ ሲችል ኢትዮጵያ የሚለው ምናልባት ከ100 ጊዜ በላይ ይሆናል ደጋግሞ በመስራት ደጋግሞ በመስማት ጊዜውን ምን ያህል ለነገሩ ራሱ እንደሰጠ ማሳያ ነውና በወደድነው ልክ ነው ምን ሰራው ከዛ እሱ ደግሞ ለኛ እንዲሆን ስለሚያደርግ እሱ በጣም የተለየው ነገር ይመስለኛል። ያኔ ከአሸነፉ በኋላ ከዛ ማግስት አግኝተናቸው ስንጠይቃቸው ከነበሩት መካከል ደግሞ ብሩን ሽልማታችሁን ምን ታደርጉታላችሁ ነበር። በልዩነት ጴጥሮስ አዲስ ስራ ሰርቼበት ደግሞ በአዲስ መልክ መገለጽበት ነው። እንግዲህ የደገፈኝን በጣም ብዙ ሰው ደግሞ ድምጽ እየሰጠ አብሮ ፋና ላምሮት ውድድር ላይ አብሮ ስለዘለቀ የደገፈኝን የሚጠብቀኝን ሰው ደግሞ በእርግጠኝነት አዲስ ነገር ይዤለት እመጣለሁ ብለህ ቃል ገብተህ ነበር። እንዲህ አይነት ስራዎች ላይ ያሉ ከዚህኛው በተጨማሪ ሌላ የጀመርካቸው ስራዎች ካሉ ብናቅጥሩ ነው? እሺ እንዳልኩት ነው መጀመሪያም ብሩን ሲሸለም ለራሴ ያደርገዋለሁ ብዬ አላሰብኩም። ያው ስራ ላይ ነው እንትለዋለሁ ብዬ ያሰብኩትና ህዝቡ ነው እንግዲህ ከዚህ ያደረሰኝ ሸለመኝ ደግሞ እኔም ደግሞ ሐሳብን መልእክትን ጥሩ የሆኑ ስሜቶችን ለህዝቡ ማዳረስ ስላለብኝ ከዛም በኋላ ነገሮችም ስለሚሰፉ ስራ ላይ ነው አደርገዋለሁ ብዬ ተነሳሁትና መጀመሪያም ይሄን ሲንግል ሰራውበት ግን ሰፊ ሰዓት ይዤ እየሰራው ያለሁት ካሸነፍኩ በሁለተኛው ቀን ጀምሮ ነው ስራውን የጀመርኩት። አልበም ስራ ጀምሬያለሁ። 7 ስራዎች ያክል ደርሻለሁ። ሰፊ ስራዎችን ነው እየሰራው ያለሁትና ትልልቅ የግጥምና ዜማ ደራሲያን የተሳተፉበት በጣም ሰፊ ሐሳብ የያዘ በአይነቱም በይዘቱም ደግሞ ለየት ለማለት የሞከርንበትም አልበም እየሰራን ነው። እዛ ላይ ነው ኢንቨስት እያደረኩ ያለሁትና ምናልባት እንደው ለተመልካቾችም አሁን ማስተላለፍ የምፈልገው ነገር ከሲንግሉ ውጪ ደግሞ እኔ ሙሉ ስራዬን ሙሉ ሰዓቴን ሰጥቼው ያለሁት አልበም ላይ ነውና አልበም ላይ በደንብ በሰፊው ጠብቁኝ እላለሁ። በጣም ቆንጆ
መንገድ ሊያቀል ይችላል። ለምሳሌ ሰዎች አልበም መስራት ሙዚቃ መስራት ሲፈልጉ በግል ጥረት በጣም አስቸጋሪ የሆኑ ነገሮች አሉ። ጴጥሮስ ግን ፋና ላምሮት ላይ በመሳተፉ የቀለለው ነገር አለ? በጣም በጣም ፋና ላምሮት ምንም ጥያቄ የለውም። ህዝብ የሚወደው ህዝብ በጉጉት የሚከታተለው ፕሮግራም ነውና እዚህ ፕሮግራም ላይ እኔ እንደ ተወዳዳሪ ስቀርብም መሳተፌን ብቻ በጣም ወደዋለሁ። ከዛ ደግሞ ስታሸንፍ ደግሞ በጣም የሚሰማ ስሜት አለ፣ የምትይዘው አደራ አለና እሱን ከያዝኩ በኋላ ምንድነው ካሸነፍኩ በኋላ በጣም ብዙ ውድድሩን የሚከታተሉ የሚወዱ እኔንም ደግሞ በብቃቴ የሚያደንቁኝ የሚወዱኝ ድርጅቶች ሰዎች እኔን ለማደገፍ ተነስተው ስፖንሰር አድርገውኝ አልበም ስራ ብለው አስጀምረውኛልና ፋና ላምሮት እንግዲህ ከዚህም በላይ ደግሞ ሰፊ ነገር ይዞ ይመጣል። እንደ ውድድር በጣም ትልቅ ውድድር ነው። አንደኛው ምዕራፍም ሲጀምር በስፍራው ተገኝቶ ደግሞ የዚህኛው ዙር የዚህኛው ምዕራፍ ተወዳዳሪዎችን አይዟችሁ በርቱ ይሄኛው ዳገት ደግሞ ትወጡትና እኔ የቆምኩበት ቦታ አቆማለሁ የሚልም ሐሳብ ነበርህና እንደዚህ ተሰጥቶ የኖራቸውና አቅም የኖራቸውና ግን ደግሞ ዓለሙን መሻገር በጣም ከባድ ስለሚሆን እንዲህ አይነት መንገዶችን ደግሞ ብታልፉ ብለህም የመከርክበትና ልምድህንም ያካፈልክበትን አጋጣሚ አስተዋውሰዋለሁኝ። ዛሬም እየተወዳደሩ ያሉ ልጆች ወደ መጨረሻው እየተቃረቡ ያሉ ሰዎች አሉና ለነሱ የምትላቸው ካለ መልካም ነው። ምክንያቱም እዚህኛው ላይ ቆሞ ያለፈውን ነገር መመልከት ጥሩ ይመስለኛል። አንተ ደግሞ የተለየ ኤክስፒሪየንስ አለህ ብዬ አስባለሁ። አዎ ልክ ነው። ምንድነው እኔ ልናገር የምችለው ጉዳይ እኔ አውቀዋለሁ የነበሩበትን ቦታ አሁንም እየተወዳደሩበትን ያለውን ሁኔታ አውቀዋለሁና ምንድነው ፋና ላምሮትን መጀመሪያ መረዳት ድምጻችን ላይ መስራት ተደጋግሜ ነው የምናገረው። በደንብ ተጠቀሙበት እላለሁ፣ በደንብ ስሩበት እላለሁ። እኔም ደግሞ እንትን አይለኝም በቃ በጣም ደስ ይለኛል ያን ያክል ጥሬ እዚህ ላይ መድረስ እግዚአብሔር ይመስገን በጣም ደስ ይለኛል እና ያን ነገር ወቁት እላለሁ። በደንብ ጠንከራችሁ ስሩ፣ ተፋጠጡ። ህዝብን አስቦ ጥበብን አስቦ መስራት ብቻ ነው የሚጠበቀው። ይደረሳል ምንም ነገር ላይ። በጣም ቆንጆ ሲንግሉን አሁን ከፊታችን ከበዓል ዋዜማ ጀምሮ መስዋዕት እንጀምራለን። በዚህ አጋጣሚ ግን በጣም አሪፍ አጋጣሚ ስለሆነ በራስ ዩቲዩብ ቻናልም ስለሆነ የምትለቀው ተመልካቾቻችን እንዲጠብቁትም ብንጋብዛቸው በጣም አሪፍ ነው። በዛው የዩቲዩብ ቤተሰብ ደግሞ መሆን እንዲችሉ ጋብዛቸው። እሺ የመጀመሪያ ሲንግሌን እንደገና የተሰኘውን ያሸነፍኩትን ሲንግሌን በራሴ ዩቲዩብ ቻናል ኦን ጴጥሮስ ማስረሻ ዩቲዩብ ቻናል ነው የሚለቀቀው። ማክሰኞ ማታ 12 ሰዓት ላይ በገና ዋዜማ እንደገና የሆነ ስራ እንደገና ይላል። ስራውም ልክ እንደገና አይነት በዓሎችን ጠብቆ የሚለቀቅ ስራ ነው ብዬ ሰራሁት። እሱን ስራ እንድትጋበዙልኝ በገና ዋዜማ 12 ሰዓት ላይ ማክሰኞ ማታ ይለቀቃልና በራሴ ዩቲዩብ ቻናል ጴጥሮስ ማስረሻ በሚል ዩቲዩብ ቻናል ገብታችሁ እንድታዩልኝ ሰብስክራይብ፣ ሼር፣ ላይክ እንድታደርጉልኝ ይላለሁ። በጣም ቆንጆ። ይሄኛው መግቢያ ነው የሚሆነው። ከዛ በኋላ ደግሞ በጣም ከፍ ባለው በአልበም ስራ ደግሞ ደጋግሞ ያገኛቸዋል። እንግዲህ ጴጥሮስ በፋና ላምሮት በተደጋጋሚ ጊዜ በየጊዜው አዳዲስ ኮከብ ሰዎችን ተሰጦ አቅም ያላቸውን ሰዎች ወደ እናንተ የሚያደርስበት መድረክ ነው። ከነዛ መካከል በጣም በደስታ ስሙን ስንጠራው ደስ የሚለን አንደኛው ጴጥሮስ ነው። ዛሬ ደግሞ የመጀመሪያ ስራ የሆነውን ይዞ መጥቷል። ከዛ በአልበም ስራዎች ደጋግመን እናገኘዋለን። እንደገና ስጦታ ነው ማበረከትላቸው አይነት ስሜት አለ። እሱን ደግሞ ከዚህ በፊት እንግዲህ መድረክ ላይ ነበረው ለኛ ለተመልካቾቻችን እንጋብዛለን። አሪፍ ሆኖ ከፍ ብሎ ደግሞ ቪዲዮም ቅንብሩ የተሰራው ሙዚቃ ደግሞ ማክሰኞ በጋራኛም ተመልካቾቻችንን እንጠብቃለን ለሱ። እሺ እናመሰግናለን። በጣም አመሰግናለሁ። በጣም መግቢያ እናስታውሳቸው። ከዛ ሙዚቃው እንደዛ ቢሆን አድባሬ ጥበብ የፍቅር ምድር የተስፋ ምድር የእምነት ሰገነት የኪዳን ምኩራብ ኢትዮጵያ እናት ኢትዮጵያ ሀገረ ገነት። በጣም ቆንጆ ሙዚቃ ይቀጥላል። በፋና ቀለማት ተመልሰን እንገናኛለን። ጴጥሮስ ማስረሻ አብረን ስለነበር በጣም ከልብ እናመሰግናለን። አመሰግናለሁ። መንገድ የተቃና ይሁንና ደግሞ በከፍታ እንገናኝ ለማለትም እንወዳለን። እሺ ለኛም ክብር ስለሆነ በጣም በደስታ አመሰግናለሁ። በጣም ጊዜ ያክብር። ስለዚህ ከነበረው ከመድረክ ደግሞ ትውስታ እንዲሆነን እናም ደግሞ ማክሰኞ በጉጉት እንድትጠብቁት በአዲስ መልክ ደግሞ የሰራውን ትመለከቱለታላችሁ። ይሄኛውን ግን ለማስታወስ ጊዜውንም ወቅቱንም
እናም ደግሞ ዛሬ እንግዳችን ስለነበረ ጴጥሮስ በመድረክ ላይ በአሸናፊዎች አሸናፊ መድረክ ላይ የተጫወተውን ሙዚቃ እንጋብዛችሁ። ፍቅር ካንዲም በላይ ሁለቴና ሶስቴ እንግዲህ በኋላ ፍቅር ከደገመኝ ኧረ እንዴት ምንድን ይሻለኛል ፍቅር ደርሶብኛል ግን ዛሬ አዲስ ነው ይጫወትብኛል መዳኔንም እንጃ ፈርቻለሁ ሳልተኛ ነው ያለው ፍቅርሽ ቁጭ ብዬ ያጋዠኛል ኧረ ምን ይሻለኛል አይ 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 ውስጣዊው ስሜቴ ቢጨነቅላት አንጀቴን በውጥታው አለቅስላት ጤንነቴን ነስታው ስራ እንኳን እንዳልሰራ ስንኩል አድርጎኛል ፍቅሯ እንደ ነጋ